በመጀመሪያ አመሰግናለሁ። አንቺን አድናቂሽ ነኝ። እሺ እኔ እናት አመሰግናለሁ። አስተማሪ ታሪክ ነው። እርዳታ እሺ አነሳኝ አለመለመኝ። እሺ አዎ ጀምሪ ውዴ። ወይ ናናዬ እንዴት ነሽ? እሺ እኔ ተወልጄ ያደግኩት ደሴ ነውና ማለት እኔ አሁን የመጀመሪያ ልጅ ነኝ ለቤተሰባችን። እድሜ 24 ነው እና እኔ እንጃ ማለት አለ አይደል የመጀመሪያ ልጅ ሲኮን ያለው ኃላፊነት እና እናቴ እና እስከ 12 ተምሬ ከዛ ወደ ግቢ ስገባ ግቢ ገብቼ ሰከንድ ይር ላይ ፋዘር ያርፋል ማለት ነው። እና እናቴ እንጀራ ጋግራ ምናምን ወሎ ዩኒቨርሲቲ ነው የምትሰራው። እዛ እንጀራ እየጋገረች ነበር ያሳደገች። ዩኒቨርሲቲ ውስጥ እናትሽ ዩኒቨርሲቲ ውስጥ እንጀራ ጋጋሪ ነበረች? አዎ ወሎ ዩኒቨርሲቲ። ከዛ እዛ እንጀራ እየጋገረች እያሳደገችን ብር ትልክ ነበር ወደ ግቢ ማለት ነው ለኔ። ፋዘርም ስለነበር ያኔ አስተምረውኝ ወደ 2ኛ ዓመት ሳልፍ እሱ ሞተ ምናምን ብለው ደወሉልኝ ማለት ነው። ከዛ የዛ ሰዓት ለእናቴ የመጀመሪያ ልጅ ነኝ፣ ለአባቴ ግን 5ኛ ነኝ። ሌሎች ልጆች አሉት እና በቃ እናታችን እዛ እየሰራች ስለነበር በቃ እኔ እንጃ መሄድም ምንም ከግቢ አሸኛኘት አድርገውልኝ ምናምን እንደዚህ ተደግፌ ምናምን ሂጄ አባቴን ቀበርኩ። ከዛ ግን ታመምኩኝ፣ ወደ ግቢ ምናምን መመለስ አልቻልኩም እና ደግሞ እዛ እናቴ መርዳት ስለማትችል እኔ ማስተማር ስለማትችል ከኔ በታች 2 እህቶች አሉኝ እና በቃ በአጠቃላይ ማስተዳደር ስለማትችል እኔ አልማርም አልኩኝ ማለት ነው። እዛ ሰዓት 2013 ላይ ነው። ከዛ አልማርም ብዬ ወደ ሳውዲ መጣሁኝ። ከዛ ሳውዲ መጣሁ ግን 3 ዓመት እዛ ቆይቻለሁ። እዚህ አሁን ገና ዓመቴ ነው። ከዛ እዚህ መጥቼ እንትን እያልኩ እየሰራሁኝ እኔ ነኝ የማስተዳድራቸው። እናቴን ታመመች እና ከዛ ከግቢው ስራ አቆመች። ከዛ እናቴን አሳርፌ እያኖርኳቸው ነበረ። ከዛ እንትን ፋዘር ሲሞት እኛ የምንኖረው ካወቃችሁ ቀበሌ ቤት ታውቃላችሁ? የቀበሌ ቤት ነበር እና ለመንገድ ምናምን ተብሎ ቤቱ ይፈርሳል ማለት ነው። የሁሉም ሳይሆን የኛ ብቻ ነው መንገድ ዳር ነው ምናምን ተብሎ ቤቱ ሲፈርስ ከዛ መሀል ላይ በቃ እናቴ በጣም ታመመችብኝ። ብቻዋንም ስለሆነች የሚያግዛትም ሰው ስላልነበር በዛ ላይ ልጆች አስተማሪ ስለነበረች ከዛ እንዴት ነው አሁን ገና በዚህ እድሜዋ ልጄ ቤት ሰርታ የምታኖረኝ ምናምን አለች እና በቃ እሷ እንትን ስትልብኝ ከዛ እንደምንም ተሯሩጬ ምን ብዬ አሁን እንትን ቤቱ ተጀመረ ማለት ነው። ከዛ ቤቱ ተጀምሮ ያንኛው ቤት ሳይፈርስ የቀበሌው ቤት ሳይፈርስ ነው ይሄ የቀበሌውን ቤት አፍርሰው ይሄኛው ቤት ሳይሰራ አዲሱ ቤት ሳያልቅ እኛን ተከራይታችሁ ውጡ አሉን። ከዛ ቤቱን እላያችን ላይ ያፈረሱት እዛ ሲነግሩኝ ማለት ነው እህቶች። ከዛ እዛው ሲመጡ እሺ በቃ ምናምን ብላ ወዲያው እውነት አልመሰላትም ማለት ያንኛውን ቤት አፍርሰን ልንወጣ አልመሰላትም። ከዛ መተው ማምረራቸውን ምናምን ሲያውቁ እዛ ሰፈር ቤት ምናምን ተከራዩ። ከዛ ቤት ወጡ። ከዛ በዚህ ሰዓት ከባድ ነው ቤት መስራት። ከዛ ጀመር ነው ምናምን ቤቱ እንደተጀመረ እንትን ገደል ላይ ነው እና የሆነ ጎርፍ ምናምን እንትን ማለት ጀመረ። አሁን ክረምት ላይ ነው የተጀመረው። ከዛ በዛ ሰዓት እኔ እዚህ በጣም ቴንሽን ሁኜ ስለነበር እዚህም እጣላለሁኝ። በዛ ላይ ምንም አዲስም ስለነበርኩ ልታሰፍረኝ ምናምን ሆነ ማለት ነው ማዳም። ከዛ እዛ ያለው ቤት ሳይጨረስ እኔማ አልሄድም ምናምን አልኩና ከዛ ጠፋሁኝ። ሳውዲ አረቢያ ነበርሻ? አዎ። እንዴት ጠፋሽ? ማለት እዚህ እንትን የማውቀው ሰው የለም በአጠቃላይ እዚህ። ከዛ ቲክቶክ ላይ ገብቼ ማለት ልቡ እንደዚህ አንዳንዴ አላህ
ያለሽበትንም ይረዳል ማለት ያ ልብሽ ንጹህ ከሆነና አላህን ካመንሽ ምንም አትሆኝም። ከዛ በቲክቶክ ሰው እንዳትጠፉ ምናምን ይላሉ። ከዛ እናቴም ከምትጠፊ እና ሰው ሀገር ሰው ከሚበላሽ ዝም ብለሽ ነው እኔ እንዲሆን ከሆናለሁ ለምንን እናድራለን አንቺን ብቻ ልጣ ምናምን ትለኛለች። ከዛ ከሷም ከቤተሰብም ከሁሉም ደብቄ እዚህ የሆነ ሰው እንትን እኔ ያስጠፋለሁ ምናምን አሉኝ። ከዛ ጠፋሁኝ ማለት ነው። ከዛ ጠፍቼ የመጀመሪያ እንትን እንዳልኩኝ የ3 ወር ብር አልሰጥም አለችኝ አረቧ። ግን መጀመሪያ የገባሽባት መጀመሪያ ላይ ግን መጀመሪያ እንዳይዳለም ታዩ እኛ እናሰጥሻለን ምናምን ብለውኝ ነበረ። ትሰጣለች ሴትዮዋ ብር ችግር የለባትም ምናምን ብለውኝ አምኛቸው ነው። ከዛ አልሰጥም አለችኝ፣ አስወጥታል አለችኝ። ከዛ በዛ 3 ወር ሙሉ 8 ወር እየሰራሁት እዛ ቤት ላይ ነው ብዬሻለሁ። ከዛ ሙሉ በቃ እናቴ እንትን አለች እንደጠፋው ምናምን። ከ3 ወር በኋላ ሲነገራት በጣም ታመመችብኝ። ከዛ እሺ ምናምን አልኩ። ግን በዚህ አጋጣሚ እኔ እዚህም በጣም ስናደድ ምናምን ያመኝ ነበርና እንትን በቃ ታዩና እኔ ምናምን እያለች በቃ ሰዎቹም ጋር አገናኝ ምናምን። የመጀመሪያ ልጇ ነኝ። በጣም ነው የምትሳሳልኝ፣ በጣም ከልጆቹ አስበልጣ ማለት ነው። ከዛ በቃ እኔን አታገኝኝም ካልመጣሽ ምናምን እያለች ስትረብሸኝ ከዛ ገባሁኝ ሌላ ስራ ማለት ነው። ያንን የ3 ወር ብር ትቼ ገባሁ። ከዛ እንደገባሁኝ አመት ሙሉ ስቀመጥ ማለት ነው ይሄ የጥርስ እንትን ያለበት ያውቀዋል። አንዳንድ እያለ ጥርሴ በቃ እየተሸረፈ እየወደቀ 9ኙም ጥርሴ ባዶ ቀረ። እንዴት እንትን ማለት እኔ እንጃ። እዚህ ከመጣሁ ነው በዚህ አመት ውስጥ ማለት ነው 9ኙም ጥርሴ ባዶ ሲቀር ወይ ቪዲዮ አበራለሁ በኋላ። ከዛ ምንም ምግብም ምንም አልበላም ማለት ነው አረብ ቤት ስሰራ። ከዛ አንቺ ግን ጤነኛ ነሽ ምናምን ማለት ጀመሩ እንትን አረቦች። ፊት ለፊት ያለው ነው የወላለቀ እንዳለ እርግፍ ነው እየተሸረፈ ያለው ማለት ነው። ከዛ ኢጃዛ ቤቶችም አረ ይቺ ልጅ ከመሞቷ በፊት እንትን ማለት ወፈር ያልኩ ነበርኩና እየከሳው ምናምን ስመጣ ነው ምስል ከመሞቷ በፊት ሐኪም ቤት ሂደሽ ታይ እንደዚህ ሆነሽ አትሰሪውም ምናምን አሉ። ከዛ ሐኪም ቤት ወሰዱኝ። ሐኪም ቤት ሲሄድ ይሄ በጣም የተጎዳ ጥርስ ነው 9 ስለሆነ 9ኙም በተርታ ስለሆነ እንትን ያለው የሚያስፈልገው 11 ጥርስ ነው። ለ11 ጥርስ እንትን ማለት ማስተከል ይቻላል፣ ትስተካከያለሽ። ግን ለ11 ጥርስ አሁን እኛ እንሰራሽም መጀመሪያ ተዘጋጅተሽ ነይ ምናምን አሉኝ። ከዛ እሺ ምናምን ብዬ እየሰራሁኝ እንዳለ አሁን ከ4 ወር ምናምን በፊት ደግሜ ሄድኩኝ ማለት ነው። ሲያመኝ የሆነ መድኃኒት ነበር የምወስደው። ከዛ አሁን ያ ምንም ሊያሻሉ አልቻለም ማለት ነው። ከዛ እናቴ ምናምን እንደዚህ ቪዲዮ ልታይ ምናምን ስትደውል አያስታውቅም እንትኑ ማለት ነው። ከታች ያለው ስለነበረ የረከፍ እንደዚህ በደንብ ፈገግ ምናምን ብያለሁ። ከዛ የሆነ ሰዓት ስታይኝ አረ ልጅ አይደለችም ምን በደብኝ ምናምን አለችም። በቃ እንትን እላለሁኝ አስመጡልኝ ልጅን ምንም ብለው ማዘር በጣም ቴንሽን ናትና ስትረብሻቸው ከዛ እህቴ ምናምን እንትን ብለሽ እንደሱ የሆንሽ በሆነ ነገር ነው። ግን እራሱ ነው ወላሂ እራሱ ነው ማለት ነው። ግን እነሱ የሚያውቁኝ እንደዛ ስላልነበረ ደግሞ በመሀል ኢንተርኔት ምናምን ይቋረጥ ነበርና እንደዚህ እናቴ ጋር ብዙም ቪዲዮ ምናምን አላወራትም። ከዛ እንደዚህ የሆንሹ በምክንያት ነው ነይ ቶሎ፣ ወይ አረቦቹ ደብድበውሽ ነው ወይ የሆነ ነገር አድርገውሻል፣ ነይ ቶሎ ምናምን አለች ማለት ነው። ከዛ አልመጣም እታከማለሁ እዚሁ ምናምን አልኳትና አሁን ደግሜ ስራ ገባሁ ማለት ነው። ደግሜ ስራ ስገባ ምንም ምግብ ጭራሽ አልዞርም ማለት ነው። የሆነ ነገር እንትን ካለ የሆነ ከስሩ ነው ምዝዝ የሚያደርገው፣ ምንም አያስቀምጥም ምንም። ከዛ ታከሚ ምናምን አሉኝና ደግመን ኢጃዛ አከራዬ ጋር ስንሄድ ይሄ ለ9ኙ ጥርስ 11 ጥርስ ነው መሀል የሚገባ አለው። 11 ጥርስ እንትን ካላለ በመሀል እየገባ እሷ መቆም አትችልም፣ አያስበላም ምናምን አሉኝ ማለት ነው።
ከዛ ለዘጠኙ ስንት ነው ምናምን ወይ አበድርኝ። እኔ አሁን ማለት እንትን ብሩን ሰርቼ እንደማገኘው አውቃለሁ፣ ግን አሁን ልሰራበት የምችለውን ነገር ጤና የማገኝበትን ነገር ነው ያልኩት። ከዛ አበድረኝ ምናምን ስለው እኔ አሁን ያለኝ የቤት ኪራይ ነው 2000 ብር ላበድርሽ ምናምን አለኝ ማለት ነው። ማን ነው? አከራይ። ኢጃዛ ቤት አከራይ። ከዛ እንትን ጠይቄዋለሁ፣ ዶክተሩንም ማምጣት እችላለሁ ማለት ነው። ከዛ አይ እኛ በዚህ እንትን አንልም፣ የምንረዳት ነገር ካለ ጥርሷ ስለተጎዳ እንትን ይባላል፣ ግን በዚህ ሁኔታ ምግብ ሳትበላ ምናምን መቆም አትችልም። ምንም አይነት ማለት ነው ሙሉ ከታች ያለው ነው፣ ከላይኛው እንትን ደህና ነው፣ ግን ከታች ራሴ ገልጬ ካልሆነ ማንም አያየውም። ከላይ ከንፈሬ ይሸፍነዋል ማለት ነው። ከዛ እንደዚህ እስከሚሆን አንቺ ምን ሆነሽ ነው ምናምን አሉ። ከዛ እዛም እንትን የሆነ እንትን አለው ማለት ነው። ያ ቤቱ ምንድነው ፍቃድ አለ አይደለ? ቤት ምናምን ሲሰራ በ3 ወር ውስጥ ይለቅ ምናምን የሚል የቤት አሰራሩ ምንድነው የቀበሌ ፍቃድ ነው። ያ ቤት እዛ ካላለቀ እንትን ይባላል፣ ይሄ ያፈርሱታል። የተሰጠው አዲሱ ቦታ ይፈርሳል ማለት ነው፣ ይወስዱታል ካርታና ፕላን። ከዛ እናቴ ይሄን ሁላ አታውቅም። አሁን እናቴ እንትን አትልም እና ማለት በቃ እኔ ብሩን ሰርቼ አገኘዋለሁ። ማንንም ምን እንደዚህ ይሆናለሁ ብዬ አስቤ አላውቅም። እኔ ራሴን እዚህ ሁኔታ ላይ አገኛለሁ ብዬ አስቤ አላውቅም። ግን በቃ ራሴን የማስታክስበት የሆነ የምገባበት ነገር ካለ ወይ እኔ እንጃ፣ ወይ ዶክተሮቹን አናግረሽልኝ ከዚህ እንድገላገሉ የምፈልገው እንጂ እኔ ሰርቼ መብላት አልገባኝም። ማለት እዛው ሳውዲ ኢጃዛ ቤት ነው ያለሽው አይደል? አሁን መጥቻለሁ። 4 ቀኔ ነው ማለት ነው። ስራ ገብተሻል እኮ። ምንድን ነው የምትፈልጊው? የጥርስ ሐኪም ቤት? የገንዘብ እርዳታ ከሆነ ማሪ እንደማልችል ተናግሬያለሁ አይደል? አስተማሪ ታሪክ ብለሽ ነው የገባሽ። የጥርስ ሐኪም ቤት ነው የፈለግሽው? አዎ የጥርስ ሐኪም ነው ማለት ይሄ ሙሉ ይሄ የለ፣ ከዚህም ሙሉ ታችኛው የለው እና ምግቡን ታየው፣ ግን በቃ ህመሙን የሚያስታግስልኝ ነገር ነው የምፈልገው። ህመሙማ የሚያስታግስ ነገርማ ዝም ብለሽ ማንም በነገርሽ አትወጪም። ሐኪም ቤት መሄድ አለብሽ ማለት ይቻለውኝ። ይሄ ግን የሚያስታግስ አይደለም የሚሰጡ ከአንዴ 2 የሚቻለውኝ ሪያድ እዚህ እኮ ከዶክተር በላይ እንዴት ነው እያስፈቀድኩ ነው የምሄደው እኮ። ለምን ጥርሱን አስወጥተሽው አዲስ ጥርስ አይተከልልሽም? ምን አልሽ? ጥርሱን ይሄኛውን ተሰብሮ ነው የተሰበረ? የተሸረፈ ነው የለውም። አዎ 9 የለም፣ ተሸርፎ ነው። ተሰብሮ ነው። ተሰብሮ ነው። ተሰብሮ ተሰብሮ ሳይሆን ሙሉ የለው። ተነቅሎ አይደለም፣ ተነቅሎ አይደለም። ድድሽ አይደለም የሚታየኝ። ተነቅሎ ሳይሆን ተሰብሮ ነው። አዎ ኦኬ። ስለዚህ ታዲያ ከላይ ብሬስ ተደርጎልሻል። ከላይ ያው የላይኛው እንትን እያለ እንዳያምሽ ምናምን ብሎ አሰረልኝ ማለት ነው መጀመሪያ ላይ ሲሄድ። ከዛውን ግን 11 ጥርስ ነው የሚያስፈልገው ብሎለታቸው እና በጎን ነው የፊት ለፊት ጥርስ ስለሆነ እዚህ ጋር። አዎ ለዚህ መገጣጠሚያ ነው። ስኳር ታይተሻል? እኔ ሌላ ያመኝም ግን ምንም ሊቆይልኝ አንዱ እኮ አሁን አንዱ እንትን ሲል ጎን ለጎን ነው፣ ወር አይቆይም ሲረግብ። እና ዛሬ 4ኛ ቀኔ ነበር እዚህ ከመጣሁ እንጂ አልሰራም ነበር። ስራ ስክር ሲያደርገኝ አረቦቹ ይደነግጡ ነበር። ምንድነው መተውሰዳት ምናምን ይላሉ ማለት ነው ኢጃዛ ቤቱ።
እኮ ግን ስኳር ካለብሽ ተመርመሪ ለማንኛውም እና ስለዚህ አሁን የምትፈልጊው ሐኪም ቤትማ ኦልሬዲ ሄደሻል፣ ብሬስ ታስሮልሻል፣ መድኃኒትም እየሰጡሽ ነው። ምንድን ነው በትክክል የምትፈልጊው? ጥርስ ማስተከል ነው የሚያስፈልግሽ? በቃ ወይ መብላት እንድችል ከህመሙ በቃ እንዲተወኝ። ሐኪም ቤት ነው ማሪ የምትከታተዩን ዶክተር የምትሰጠኝ መድኃኒት እያስተወልኝ አይደለም፣ መድኃኒት ቀይርልኝ ብለሽ ዶክተርሽን በቀጠሮሽ ጊዜ ስትሄጂ ለዶክተርሽ መንገድ እንደገና ስኳር መመርመር፣ ስኳርሽን ታይ። ስኳር የለም። 11 ጥርስ ለማስተከል ስንት አሉሽ? 8,000 ሪያል ነው ያለ። 8,000 ሪያል ወይ በጣም ውድ ነው። እዛ ኢትዮጵያ ቢሆን ስንት ይሆናል ጋይስ? ግን እዚህ ምግብ ምናምን እንትን አረቦቹ ምግብ ምናምን አልበላም። ምግብ ከገባ ነው የሚጀምረኝ እኮ እንትን ለምን እዚህ ጋር አትቢያ? በዚህና በዚህ በጎንና በጎን ሁሉም ነው። በዚህም በጎንም አለው የእንትን እየተሸረፈ በጎን 4 በዚህ 2። እሺ ግን ይኸውልሽ ማግኘት ማትችይ ከሆነ ሾርባ ጠጭ። እሺ እንዳትጎጂ እንዳትከሺ። ሾርባ ጠጭ፣ ወተት ጠጭ፣ ቀዝቃዛ ወተት። በኢትዮጵያ ስንት ነች መስኪ? ኢትዮጵያ 110,000። ተረከዝሽ ይሰነጣጠቃል እንዴ? ለምን እንዲያልሽ ውዴ? የስኳር ምልክት ነው። ተረከዝሽ ይሰነጣጠቃል። ስኳር የለብኝም እኔ፣ ሌላ ህመም የለብኝም። ይሄ ብቻ የሚያስቀይ ከመሬት ተነስቶ እንዴት ጥርስ ይረግፋል? ስኳር በሽታ አንዳንዴ ጥርስ እንትን ይላል። ተነቅሎ እኮ አይደለም እየተሰበረ ነው፣ እየተሰበረ ነው። ከዛ ምንም እውነት ግን ሳትወድቂ ሳትመቺ ነው እንደዚህ የተሰበረው በራሱ። ይሄ እኮ ይሄዳል እኮ ተራ በተራ እኮ ደህናውም ጥርስ ጋር ይሄዳል፣ ይተላለፋል እንጂ በመውደቅ አይደለም። ኦኬ ግን ይኸውልሽ ዝም ብለሽ የለብኝም ከምትይ ተመርመሪ። እሺ ስኳር ተመርመሪ። ሰው የሚልሽን ብትሰሚ ጥሩ ነው፣ ብትመረመሪ ግድ የለሽም። በጊዜ ብታቂው ጥሩ ነው። እሺ ሌላ እኮ በዚህ አመት ውስጥ እኮ ነው እንጂ እዛው ደህና ነበርኩ እኮ። ምንድነው ችግሩ? ብትመረመሪ። ለምን እሺ አትይም? መመርመሩ እመረመራለሁ። ኧረ እኔ ችግር የለም። አዎ ተመርመሪ እኮ። ኢቃማ ባይኖርሽ ኢቃማ ሳይኖርሽ ብሬስ ማሰር ከቻልሽ ኢቃማ ሳይኖርሽ መመርመር እንዴት ያቅትሻል? ብሬስ ለማሰር ኢቃማ ያልጠየቀ ሐኪም ቤት፣ ብሬስ ለማሰር ኢቃማ ያልጠየቀ ሐኪም ቤት እንዴት ለመመርመር ስኳር ለመመርመር ኢቃማ ይጠይቃል? እዛው ክሊኒክ የሄድሽበት ብሬሱ ብታደርጊ የሄድሽበት ሆስፒታል ሄደሽ ተመርመሪ። ስኳር መመርመር ፈልጋለሁ ወይ? ምክንያቱም ማወቅ ፈልጋለሁ ለምን ጥርስ እንደረገ። መመርመሩ እኮ አይደለም አሁን ልተው እንትን የሚለው ምንም አይነት ማለት እያሰከረኝ ወይ ከስራ ያልሆንኩ ወይ መቤት እናስጠግስኝ እያሰከረኝ እኔ እንዴት ብዬ ሊሄድ እንደሚችል ስጠይቀው ከኛ ምን ልናደርግልሽ እንችላለን ምናምን አለኝ። ብሬሱን ያሳሰርሽው ከዚህ በኋላ ነው ወይስ ከዚህ በፊት? ይሄድ ላሳየው ሲያመኝ ነው የሄድኩት። ከዛ ሲሄድ ለምን የላይኛው ታስሮልሽ የላይኛው ደግሞ እንደዚህኛው እንዳይሆንብሽ የላይኛው ይቅጠምልሽ እኩል ይሆንልሻል። ከዛ ጓደኛዬ ጋር ነው የሄድ ነው ማለት ነው። ከዛ እንደዚህ እንዳይሆን ነው ያሰርኩልሽ ምናምን ብሎኛል እንጂ ማሰርም ፈልጌ አይደለም። እኔ እንዲተወኝ ለዚህ መፍትሄ ካላቸው ነው የሄድኩት። ለዚህ መፍትሄ ዶክተር ጋር ነው ያለው ማሬ። ደግመሽ ሐኪም ቤት ሂጂ እና የሰጠኝ መድኃኒት እያስታገሰልኝ አይደለም በይው። ካልሽየም ደግሞ ውሰጂ። ካልሽየም እጥረትም ከሆነ ካልሽየም እጥረት አጥንትና ጥርስን ስለሚያሳምን በቃ ወይ እንትን አስሪኝ ከዚህ ወይ ቻሌንጅ አሰጭኝ። እኔ ሰርቼ ማገኘው ነው ግን አሁን ማጣቴ ነው እንደዚህ ያደረግ እኮ። በግልጽ የገንዘብ እርዳታ ነው የምፈልገው ብትይ እኔ አሁን ላይ የ7 ወር ህፃን የልብ ክፍተት ያለበት ለሱ እርዳታ ላሰባስብ ነው። ልቡ ክፍት ተወልዶ ያንቺ ጥርስ ነው ፋታ ይሰጣል። ጥርስ ውበት ነው። ለምግብ ደግሞ በዚህና በዚህ አኝኪ፣ ለስላሳ ነገር ብይ፣ ሾርባ ጠጪ። የገንዘብ እርዳታ አሁን ላይ ማስተናገድ አልችልም። እንደገና ከሱ ቀጥሎ ደግሞ ቢላል የሚባል ልጅ እናቱ የከዳችው ልጅ ሕክምና የሚያስፈልገው ህፃን ልጅ አለ ወረፋ የመዘገብኩት። ቻሌንጅ አሰጭኝ በዚህ 3 ቀን
እንትንም ማስብለው ሰጪ በቃ እሺ ልታከ እሺ ቻሌንጅ ልትሰጧት የምችሉ ጥርሷ ጥርሶቿ ረግፈውባት ጥርስ ለማስገጠም ለ11 ጥርስ 8,000 ሪያል በሳውዲ 8,000 ሪያል ተጠይቃለች። ስለዚህ እባካችሁ ቻሌንጅ መስጠት የምትችሉ ሰዎች ቻሌንጅ ስጧትና ፎሎ አስደርጋችሁ የምችሉትን ያህል ገንዘብ መስጠት የምችሉ ቻሌንጅ እስኪ ሊሰጣት የሚችል ሰው ቻሌንጅ መስጠት እችላለሁ የሚል የቢዝነስ ባለቤት ካለ አይ ዶክተር በቲክቶክ እኔ አላምንበትም። ዶክተር ሐኪም ቤት ሄዶ እንጂ አንድ ዶክተር ይግባ አንድ ዶክተር ገብቶ እዚህ ጋር በአፉ አውርቶላት ምን ይጠቅማታል? ቻሌንጅ የሚሰጣት ነው። ገንዘብ ነው የምትፈልገው። ጥርሷን ኦልሬዲ የሚተክልላት ዶክተር አግኝታለች። ጥርሷን ማስተከል ነው የምትፈልገው። ለዛ የተጠየቀችው 8,000 ያለው ለእሷ ቻሌንጅ እሰጣለሁ። ቀጥታ እኔ ቀጥታ ወደ ጉዳዩ ነው የምፈልገው። የቢዝነስ ባለቤት የሆናችሁ ፎሎ አካውንታችሁን ፎሎ አስደርጋላችሁ። በፎሎ ልክ ገንዘብ ልትሰጧት። ስንት ነው በኢትዮጵያ? ስንት ነው ያላችሁት በኢትዮጵያ? ጋይስ ቅድም ኮመንት ላይ ጽፋችሁልኝ ነበረ። ስንት ነው? 110,000 ኢትዮጵያ ነው እንጂ 8,000 ሪያል በኢትዮጵያ 110,000 አይደለም። 8,000 ሪያል በኢትዮጵያ ስንት ነው? ምንድን ነው 110? ቆይ 250,000 5,000 ሪያል 250,000 ከሆነ 8,000 ሪያል 400,000 በኢትዮጵያ 400,000 ነው። በኢትዮጵያ 400,000 ነው 11 ጥርስ ለማስተከል። ስለዚህ ማለት ነው ቻሌንጅ መስጠት የምትችሉ ሰዎች ሙሉ 400,000 ባትችሏትም እየሰራች ስለሆነ ከደሞዟም ከምንም ከኢጃዛ ቤት ልጆች የሚያበድሯ ከዚህ ተጨምርበታለች። ግማሹን እንኳን ብትችሏት ቻሌንጅ 365,000 360,000 እሺ ቋጥስ 100,000 የተለያየ ሰው ቻሌንጅ ቢሰጣት ምናምን 2 ሰው 100,000 ቻሌንጅ ቢሰጣት ወይ 3 ሰው 100,000 ቻሌንጅ ቢሰጣት ከዛ ታስተካክላለች። ቻሌንጅ ውዴ ነጁ እስቲ ቪዲዮ ስሪ ቻሌንጅ ልትሰጡኝ የምትችሉ ባካችሁ ብለሽ ቪዲዮ ስሪ። እኛም እስቲ ሪከርድ እስቲ እናርግላት። ማን ነው ሪከርድ ሊያደርግላት የሚችል ሰው ማን አለ? ረዛን አለሽ? አለው በይኝ ካለሽ ስናገር ችግሯን ሪከርድ ታደርጊላታለሽ። ራስሽም ቪዲዮ ስሪ። ረዛን እኔ ማን አለ አለው በሉኝ።